ንትቀበላንው ለወለተ ዳዊት ዘይሁዳ መጻት ነያ ህቡረ ዘምስለ ወልዳ ናንፈርስ ቅድመ ስዕላ እንዘንሁ ጃዳ ለለየ ሰሙ ትመስል እንግዳ ረሪተ ህሊና አፍቅሮተ ሰብ ልማዳ ህሊናዋ ሩህሩህ የሆነ ሰውን መውደድ ልማዷ የሆነ እንኳንስ ሰውን መውደድ ውሻንም የምትወድና እንስሳን እንኳን የመውደድ ፍቅርና ሩህሩህ ህሊና ያላት ንትቀበላንው ለወለተ ዳዊት ዘይሁዳ እነሆ ከልጇ ጋር ልጇ በአምላክነት እሷ በእናትነት ልጇ በፈራጅነት እሷ በአማላጅነት ልጇ በባህሪ አምላክነት እሷ ደግሞ በጸጋ አምላክነት ልጇ ህብስት ሆኖ እሷ መሶብ ሆና ልጇ መጠጥ ሆኖ እሷ ማሰሮ ሆና ልጇ ፀሐይ ሆኖ እሷ ሰማይ ሆና ልጇ ወደብ ሆኖ እሷ ሐመር መርከብ ሆና እነሆ ብሪት እናት ቅድስት ድንግል ማርያም ከልጇ ጋር መጣች። ናንፈርስ ቅድመ ስዕላ እንዘንሁ ጋዳ ስጦታን እየሰጠን በስዕሏ ፊት የእናቱን የወተት አረፋ ጠጥቶ እንደጠገበ ጥጃ ወዲያና ወዲህ እንበል በዚህም ደስ ይበለን። ናንፈርስ ቅድመ ስዕላ እንዘንሁ ጋዳ ለለየ ሰሙ ትመስል እንግዳ በየዕለቱ እንግዳ ትመስላለች። በየዕለቱ በየዘመናቱ አዲስ በየዘመናቱ እንግዳ በየዘመናቱ ንግሥት በየዘመናቱ ፀሐይ በየዘመናቱ ምስራቅ በየዘመናቱ መሶብ በየዘመናቱ ፍሬ የማይጎልባት ዛፍ ናትና ትመስል እንግዳ። እሷን የፈጠረ እግዚአብሔር የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አንድ ጊዜ እናማተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ምድርና ሰማይ ሳይዘረጋ ሐመልማላት ሳይበቅሉ ፍጥረት ሁሉ ሳይኖር ምስጋና ከባህሪው እየፈለቀለት ሲመሰገነ ኖረ። ዓለምን በማይመረመር ጥበቡ የፈጠረ ትንኝን ሳይዘነጋ የሚመግብ ስጋችን ለብሶ ከውድቀት ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ተነግሮ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ የተመሰገነ ይሁን። አሜን በሉ። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን አደራችሁ? የአባቶቻችን አምላክ እስከ ዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ የምንማማርበት የትምህርታችን ኃይለ ቃል ሌላ ቃል አላመጣም። ስትማሩት አስፍተው አምልጠው አስተምረዋቸዋል መምህሩ። እኔም ደግሞ ከዚያችሁ መዝሼ አንድ ነገር ይዤ አንዲት ነገር ብቻ እንድታውቁ ጠቁሚያችሁ ትምህርታችንን እንጨርሳለን። ምንድነው? ሰርግ ተደረገና እመቤታችን ነበረች የምትለውን ቃል ብቻ ነግሬ እጨርሳለሁ። ወይኑንም ተምራችሁታል። ሁሉም ተተርጉሞ ተነግሯችኋል። እኔ የምነግራችሁ ደግሞ ሰርግ ተደረገ እና እመቤታችን ነበረች የምትለውን ቃል ብቻ ነው። ሰርግ አፍ ያለው ሁሉ አሁን ይናገር። ሰርግ ተደረገ በሉ እስኪ። ሰርግ ተደረገ። እመቤታችንም ነበረች። ምንድን ተደረገ? ሰርግ። ምን ተደረገ አልኳችሁ ምዕመናን? ሰርግ። በዚያ ማን ነበረችበት? እመቤታችን ነበረች። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ይገኛል። ወአመሳልስት ዕለት ከብካብ ቆነ በቃና ዘገሊላ ወሃለወት ህየ እሙ ለእግዚእ ኢየሱስ። በሦስተኛው ቀን ሰርግ ተደረገ፣ በዚያም እመቤታችን ነበረች። ቅድም ተነቦላችኋል፣ ተተርጉሞላችኋል። እኔ ደግሞ አንዷን ዘርፍ ነግራችኋለሁ። ሰርግ የተባለ ምንድን ነው? በሦስተኛው ቀን የተባለ አንደኛው ቀን ልብ ብላችሁ ስሙ። አንደኛው ቀን የተባለ ዘመነ አበው ይባላል። የአብርሃም ከአዳም ጀምሮ እስከ ሙሴ ዘመን ያለው አንድ ቀን ይባላል። ሁለተኛ ቀን የተባለ ከሙሴ ጀምሮ እስከ ክርስቶስ ያለው ዘመን
ሁለተኛ ቀን ይባላል። ሶስተኛ ቀን የተባለችው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደባት ከተጸነሰባት ጀምሮ ዓለም እስከሚጠፋ ድረስ ያለችው ሶስተኛ ቀን ይባላል። ሶስቱ ቀኖች አንደኛ ዘመነ አበው፣ ሁለተኛ ዘመነ ኦሪት፣ ሶስተኛ ዘመነ ወንጌል። እነዚህ ሶስት ቀኖች ይባላሉ። እነዚህ ዘመናት ቀን የተባሉት ለምንድን ነው ቢባል የሰው ልጅ እድሜው የሚቆጠረው በቀን እንደሆነ ሁሉ ሰው መኖሩ የሚታወቀው በእግዚአብሔር ሕግጋት በመኖሩ ነው። አንድ ሰው ትናንት ከሞተ የዛሬይቱ ቀን እድሜ ሆና አትቆጠርለትም። ለምን? የሰው እድሜው የኖረበት ነውና። አንድ ሰው በክርስቶስ ኖረ የሚባለው ክርስቶስ በዘረጋቸው ቀኖች ልክ ሲኖር ነው። ቀኖችም የሚባሉት ሶስቱ ቀናት ናቸው። የሰው ልጅ እድሜው 3 ቀን ነው። እስኪ የሰው ልጅ እድሜው በሉ ስንት ቀን ነው? 3 ቀን ነው። እነዚህ ምኖች ናቸው? ዘመነ አበው፣ ዘመነ ኦሪት፣ ዘመነ ወንጌል። አሁን አንድ ሰው 2 ቀን ኑሮ ቢሞት 3ቱ ቀን አይቆጠርለትም። አንድ ቀን ቆይቶ ቢሞት 2ቱ ቀኖች አይቆጠሩለትም። አንድ ሰው ከሕግ አንዲቱን እየቀነሰ ቢሰራ ጥቂቱን እያደረገ ከሕግ አንዲቱን እየቀነሰ ቢሰራ ቢያጎል ይህ ሰው ከክርስቶስ ጋር ኖረ ተብሎ አይቆጠርለትም። 3 ቀኖች የተባሉት እነዚህ ሰሞኑን የሚገርመው ከ3ቱ ቀናት ውስጥ ሰርግ የተደረገበት ስንተኛው ቀን ነው? እግዚአብሔር ቤተሰቦች ስንተኛው ቀን ነው? በቤተ ክርስቲያናችን ቋንቋ እንቡዘ ልብ የሚባል አለ። እንቡዘ ልብ ማለት ልቡ የናወዘ ማለት ነው። እየተነገረ የማይሰማ፣ እየበላ የማይጠግብ፣ እየለበሰ የማይሞቀው፣ ሀብት እያለው የማይጠግብ እንቡዘ ልብ ነው። ልቡና ይባል። ብዙ ሰው አንዳንዱ ውበቱን ያደምጣል። ውበቱን አሁን እያየው ነበር እዚህ እንኳን ቁሜ ውበቱን በስልክ እያየ ውበቱን የሚያደምጥ ሰው ነበረ መምህሩ እያስተማሩ። አንዳንዱ ውበቱን ያደምጣል፣ አንዳንዱ ሀብቱን ያደምጣል፣ አንዳንዱ ሆዱን ያደምጣል። እግዚአብሔርን የምናደምጠው መቼ ነው? ነብዩ ዳዊት ምን ይላል? አጸም ዘይነብበኒ እግዚአብሔር አምላኬ እስመ ይነብብ ሰላም ለሕዝቡ። እግዚአብሔር አምላኬ የሚለኝን እሰማለሁ፣ እርሱ ሁልጊዜ ለሕዝቡ ሰላምን ይነግራልና ይላል። እግዚአብሔርን የምንሰማበትን ልቡናችንን ይክፈትልን። 3ቱ ቀኖች የተባሉት እነዚህ ናቸው። ከ3ቱ ቀናት ሰርግ የተደረገበት ምንድነው? 3ኛው ቀን ነው። አንደኛው ቀን ሰርግ የለም፣ ሁለተኛው ቀን ሰርግ የለም። ሰርግ ያለው 3ኛው ቀን ነው። ምንድነው? ተመልከቱ። አንድ ሰው ሰርጉ የመጨረሻው የደስታው ቀን ነው። 3ኛይቱ ቀን የሰርግ ቀን ናት የተባለችው ዘመነ ወንጌል። ተመልከቱ። በሰርጉ ቀን የሚታጀብበት ነው። በሰርጉ ቀን የሚጠግብበት ነው። በሰርጉ ቀን የሚከበርበት፣ በሰርጉ ቀን እንደ ንጉሥ የሚታይበት ቀን ነው። በዚህ ቀን 3ኛው ቀን የሰርግ ቀን የተባለችው ዘመነ ወንጌል በሰርግ 4 ነገሮች ይደረጋሉ። በሰርግ 4 ነገር ይደረጋል። አንደኛ ባዕድ የነበሩት ባልና ሚስት ይገናኛሉ። ዛሬ ግን ሰው ዘመድና ዘመድም እየተጋባ ነው፣ እንደ እንስሳ እየኖረ ስለሆነ ከፈረንጆቹ የወረሰውን ጉድ ይዞ ዘመድና ዝምድናውን እያፈረሰ ሕግ እያስደነገገ እንኳንስ የእህትና የወንድ ዝምድና የወንድና የወንድን ዝምድና አፍርሶ ለግብረ ሰዶም እንኳን ሕግ እያስፈቀደ ያለንበት ዘመን ነው። ግን በሰርግ የሚደረጉ 4 መሰረታዊ ነገሮች አሉ። በዛሬው ዕለትም በቅድስት ድንግል ማርያም ዘመን በወንጌል ዘመን 4 መሰረታዊ ውለታዎች ተደርገውልናል። አንደኛ ባዕድ ባልና ባዕድ ሚስት ይገናኛሉ። ይሄን ትይዛላችሁ። ሁለተኛ ደግሞ አዝማደ መራዊና አዝማደ መራት ይገናኛሉ። ተመልከቱ። ምን ማለት ነው? ሙሽራውና ሙሽሪት ብቻ ሳይሆን የሙሽራው ዘመዶችና የሙሽሪት ዘመዶች ይዛመዳሉ። ሁለተኛ ነገር። ሶስተኛ ያልበላ ሁሉ የዚያን ቀን ይበላል። መብል መጠጥ ይደረጋል። 3 መሰረታዊ ጉዳይ። አራተኛ ጨዋታ ይደረጋል። ከቃሉ ጋር ናችሁ? ምን ይደረጋል አልኳችሁ? ጨዋታ ይደረጋል። ከዚህ ሁሉ ነገር ግን ትርፉ ቢቀርም የማይጎዳው ጨዋታ ነው። ባዕድ ባልና ባዕድ ሚስት መገናኘት ግዴታ ነው።
የሙሽራውና የሙሽሪት ዘመድ መዛመዳቸው ግዴታ ነው። መብል መጠጥ መደረጉም ግዴታ ነው። ጨዋታ ግን የግድ አይደለም። መኖር ግን አለ፣ ግን የግድ አይደለም። የምላችሁን በደንብ አድምጡ፣ ትርጉም ስላለው። ዘመነ ወንጌል ሰርግ ተባለች። አንድም የጌታ መወለድ የሰርግ ቀን ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰባት ቀን የሰርግ ቀን ትባላለች። የተወለደባት ቀን የሰርግ ቀን ትባላለች። የተጠመቀባት ቀን የሰርግ ቀን ትባላለች። የተሰቀለባት ቀን የሰርግ ቀን ትባላለች። የተነሳባት ቀን የሰርግ ቀን ትባላለች። ዳግመኛ መልሶ የሚመጣባት ቀን የሰርግ ቀን ትባላለች። ሰርግ የሚባሉት እነዚህ ናቸው። አሁን ልብ በሉ። በሰርግ ቀን ባድ ባልና ባድ ሚስት አንድ እንደሚዛመዱ ባዕድና ሰውና እግዚአብሔር 5500 ዘመን ባዕድ ሆነው ይኖሩ ነበረ። ተመልከቱ። ባዕድ እግዚአብሔርም ባዕድ ሆኖ ሳናየው ኃጢአታችን መካከል ላይ እንደ ተራራ ገዝፎ እንደ መጋረጃ ተጠቅልሎ ጋርዶብን ጨለማ እንደሆነበት ሌባ እንደ ዕውር እየተደናበርን አምላካችን ማየት አቅቶን እንኖር ነበር። ሰውና መላእክት ሰውና እግዚአብሔር ባዕድ ሆነው እግዚአብሔርና ሰው ባዕድ ሆነው ይኖሩ ነበር። ባዕድ ሆነው የሚኖሩት ባልና ሚስት በሰርጋቸው ቀን አንድ እንደሚሆኑት ባዕድ እግዚአብሔርና ባዕድ የሰው ልጅ የተዛመዱት በቅድስት ድንግል ማርያም በጽንሰት ጊዜ ነው። ስለዚህ የሰርግ ቀን የምትባለው ጌታ እግዚአብሔር ከእመቤታችን የተጸነሰባት ቀን የሰርግ ቀን ትባላለች። ሙሽሪትና ሙሽራው በመገናኘታቸው ምክንያት ለሙሽራይቱ ወገን ጥሎሽ ይሰጣል። ጥሎሽ ወይም ስጦታ አማ ይሰጣቸዋል። ልጃቸውን ድረዋል። ልጃቸውን ለቁም ነገር አብቅተዋል። ደግሞ ከዚያ ባለፈ ለነሱ ስጦታ ይሰጣል። የሚገርም እኮ ነው። ለልጃቸውም ትዳር ሰጥተው ለነሱም ስጦታ ያሰጣሉ። የዛሬ ሴቶችን አያጠቃልልም። ምክንያቱም በየሜዳው ራሳችሁ ስለምትጋቡ ስጦታ አታሰጡም ማለት ነው። ለባሎቻችሁ ራሳችሁ ስጦታውንም ጅልነቱንም በሜዳ ጨርሳችሁት ነው የምትመጡ። እንዳትቆጡ ግን። በጎ ሴት ግን ስትዳር ለእናት አባቷ ለወገኗ ሁሉ ስጦታ ታሰጣለች። የሚገርም ነው። ድንግል ማርያም የክርስቶስ ሙሽራ በመሆኗ ለኛ ስጦታ ተደርጎ የተሰጠን የጌታ ሥጋና ደም ነው። ምንድን ተሰጠን? እመቤታችን የእግዚአብሔር ሙሽራ በመሆኗ ለኛ ሥጋው ደሙ በስጦታነት ተሰጠን። ለሰው ልጅ በቂ ወርቁ፣ በቂ ዕንቁ፣ በቂ ዘውዱ፣ በቂ ብሩ፣ በቂ ሹመቱ፣ በቂ ጌጡ የክርስቶስ ሥጋና ደም ነው። ሙሽሪትና ሙሽራው ሲገናኙ ለቤተሰብ ስጦታ ይሰጣል። ድንግል ማርያም የእግዚአብሔር ሙሽራ በመሆኗ ለኛ ሥጋው ደሙ ተሰጠ። ለኛ የልጇን ሥጋ አጠገበችን። ለኛ ወርቅ የምትሆን ሃይማኖት ለልብ ጌጥ ለልብክሙ ወለነፍስክሙ ወለሥጋክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ ዘእስክንድርያ። ምን ማለት ነው? ለልባችሁ፣ ለነፍሳችሁ፣ ለሥጋችሁ ጌጥ የምትሆናችሁ ሃይማኖት ናት። ዓይን እንደ ከዋክብት ቢያበራ በሞት የሚፈርጥበት ጊዜ አለ። ተረከዝ እንደ ሎሚ ቢብለጨለጭ ትል የሚበላው ጊዜ አለ። ሰውነት ሽቱ ቢርከፈከፍ የሚሸትበት ጊዜ አለ። የምንጸየፈው የጨርቃችን ጫፍ እንዳይነካን የምንጸየፈው ጭቃ በላያችን ላይ የሚደብልበት ጊዜ አለ። አቦ አቦ ጌታው ጌታው እመቤት እመቤት እንደተባል የምንረሳበት ጊዜም አለ። የማይረሳ ጌጥ ግን ሃይማኖት ነው። ሃይማኖትን ያገኘነው በድንግል ማርያም ነው። ሥጋውን ደሙን ያገኘነው በድንግል ማርያም ነው። መንግሥተ ሰማያትን ያገኘነው በድንግል ማርያም ነው። ይሄ የሰርግ ቀን ስጦታ ይህ ነው ማለት ነው። ሌላው ሙሽሪትና ሙሽራው እንደተዛመዱ የሙሽሪት ጎረቤትና የሙሽሪት ዘመዶችና የሙሽራው ዘመዶች አንዱ ነው እንደሚገናኙ የብዙ ሰዎች ጋብቻ ጠብ ዘርቶ ነው የሚሄድ። የብዙ ሰዎች ጋብቻቸው ቤተሰብን የሚያነጣጥል፣ ዘመድን የሚያናቁር፣ ጎረቤትን የሚያናቁር ነው። የመልካም ትዳር ግን መልካም ሰርግ ቀን ግን ዘመድን ባዕዶችን ያዛምዳል። ድንግል ማርያም በመሞሸሯ ሰውና እግዚአብሔር አንድ ሆነው ተዛመዱ። ስብሐት ለኪ ኦግዝእተ ቅድስት ድንግል ዘአስተሳለምኪ ሰማየ ምስለ ምድር።
ሰማይና ምድርን ላዛመድሻቸው ላንቺ ምስጋና ይገባል ይላታል አባ ጊዮርጊስ ዘጋስጫ። ሰማይና ምድርን ያዛመድሻቸው፣ ሰውና መላእክትን ያዛመድሻቸው፣ ረቂቅ መላእክትን ከግዙፋን ሰዎች ጋር ያዛመደቻቸው፣ ኃያላን ሰዎች መላእክትን ከድኩማን ሰዎች ጋር ያዛመደቻቸው፣ ልዑል ምጡቅ የተባለ ከሰማይ በላይ ምጥቀቱ ከባህር በታች ጥልቀቱ ከአድማስና ከናጌብ ወዲያ ስፋቱ የማይባለውን ጌታ ከሰው ጋር በዝምድና እንዲያድር ያደረገችው እመቤታችን ናት። ይህ አንዱ ዝምድና ይባላል። ሶስተኛ መብል መጠጥ የተባለ ያው ነግራችኋለሁ፣ ስጋው ደሙ ነው። አንድም መብል መጠጥ የተባለ ትምህርት ነው። ሲውላችሁ መብል መጠጥ የተባለ በሉ፣ መብል መጠጥ የተባለ በሉ፣ ትምህርት ነው በሉ። ምንድነው? ትምህርት ነው። ለነፍስ ጉልበቷ ትምህርት ነው። ብዙ ሰው አያውቅም። የሚገርም እኮ ነው። በዚህ ዘመን አንድ የማያውቅ ሰው ሶስት ነገሮችን ማድረግ አለበት። ወይ ማወቅ አለበት፣ ካላወቀ መማር አለበት፣ ካልተማረ ደግሞ ማፈር አለበት። የዚህ ዘመን ትውልድ ግን ሶስቱን የሚያጣ ነው። አንደኛ አያውቅም፣ ሁለተኛ ደግሞ አይማርም። አለመማሩ ብቻ ሳይሆን መማርም አይፈልግም። ሃይማኖታችን ምንድነው? እንዴት እናድርግ? ማንን እንከተል ይላል። ሳትማር ለምን እንዲህ ትላለህ? አይማርም፣ ለመማርም ፈቃደኛ አይደለም። ደግሞ የሚገርመው ደግሞ ባለማወቁ አያፍርም። ጥቅስ ሲጠቅስ አያፍርም። ትርጉሙን ሳያውቀው ይጠቅሳል፣ ያንበለብለዋል፣ ይሸመድዳል። ምን ማፈሪያነት ነው! ትርጉሙን ሳይጠይቁ ከመምህር እግር ስር ሳይውሉ እንዴት ያለ ሊቅነት ነው! ሶስቱን ጠንቅቆ ማወቅ ይገባል። በልካችን እንድንኖር እግዚአብሔር ይርዳን። እሳት የምናጠፋበት ጉልበታችን ሃይማኖት ነው። ወደ ሰማይ የምንጠቀምበት ጉልበታችን ትምህርት ነው፣ ወንጌል ነው። የእግዚአብሔር ቃል ጉልበት ነው። ተማሩ። ቃል እግዚአብሔር የምትሰሙበትን ጊዜ ይኖራችሁ። የእግዚአብሔር ቤተሰቦች ባለስልጣንም ብትሆኑ ነጋዴም ብትሆኑ ሰው በዚህ ዘመን ቢዚ ነኝ እያለ ባዝኖ አለቀ። የሚገርም ሕይወት ሁሉ ባክኖ አልቋል። የእግዚአብሔርን ቃል የምንሰማበት ጊዜ እንዲኖረን እግዚአብሔር ረጅም ዕድሜ ይስጠን። ሁኔታዎችን ሁሉ እግዚአብሔር ይፍቀድልን። ስለዚህ ሙሴ የሰርግ ቀን የተባለች ጌታ የተወለደባት የተጠመቀባት ናት። ሲጠመቅ ተመልከቱ፣ ሰውና እግዚአብሔር ተሞሻሸሩ። ሲወለድ ሰውና መላእክት ሰማይና ምድር ተሞሻሸሩ፣ አንድ ሆኑ። በሶስተኛው ቀን ሰርግ ተደረገ ማለት በሶስተኛው ዘመን የጌታ መወለድ ተደረገ። ሰርግ የተባለ የጌታ ልደት ነው፣ ተደረገ። ጨዋታ ያልኳችሁ ግን ተአምር ነው። እንዲያው ስለ ድንግል ማርያም ሁላችሁም እስኪ ተአምር በሉ። ምንድን ነው ያልኳችሁ? ጨዋታ። አንደኛ ባድ ባልና ባድ ሚስት ይዛመዳሉ። ሁለተኛ ጎረቤትና ጎረቤት የወንዱና የሴቱ ዘመዶች ይገናኛሉ። ሶስተኛ መብል መጠጥ ይደረጋል። አራተኛ ጨዋታ። ጨዋታ ግን የግድ አይደለም ያልኳችሁ። ጨዋታ የተባለ ተአምር ነው። አጋንንትን ማስለፍለፍ እንዲህ ማድረግ ተአምር ማድረግ እንደ ጨዋታ የምንሸለመው ማድመቂያ ነው። ተአምር የግድ አይደለም። በዚህ ዘመን በተለይ የከተማው ሕዝብ እየነጎደበት እየወደቀበት ያለው ተአምር ነው። አጋንንት ያስለፈለፈን ሁሉ ተከትሎ የምድር እግዚአብሔር ወረደ። ሰይጣን ሲለፈልፍ በካሴት እየቀዳ የሚጃጃል ትውልድ ሞልቷል። ከመቼ ዕለት ወዲህ ሰይጣን እውነት ተናግሮ ያውቃል? እስመ ሐሳዊ ውእቱ ወአቡኃ ለሐሰት፣ የሐሰት ምንጯ የሐሰት አባቷ ሐሰትን አግብቶ ሐሰትን ጸንሶ ሐሰትን ወልዶ ሐሰትን አሳድጎ ሐሰትን የከበከባት ዲያብሎስ ነው። ከዲያብሎስ እውነት ተነግሮ አያውቅም። አሁን የሰይጣን ልፍለፋ በካሴት ታትሞ ይገዛል፣ ነውር ነው። እውነቱን እውነት ማለት ስላለብን ባይጥማችሁም ቢመራችሁም መጽሐፉን መናገራችን ግድ ነው። እውነት ልንገራችሁ፣ ተአምር ጨዋታ ነው። ቅዱሳን ሰርግ ሲደረግ ጨዋታው ተከትሎ ኋላ ይመጣል። ላይጫወቱም ይችላሉ። የግድ ግን አይደለም። ተአምር በሃይማኖት ውስጥ አለ። አጋንንትን መቅጣት፣ ሙት ማንሳት፣ በባህር ላይ መራመድ፣ በደመና መራመድ፣ በነፋስ ላይ መብረር፣ በመብረቅ ላይ መጫን፣ ሰማይ ሳይቀደድ እግዚአብሔርን ማየት፣ ከጥልቁ መውረድ፣ የተሰወረውን ማወቅ፣ ይሄ ለሃይማኖት የተሰጣት ድምቀት ሽልማት ነው። የግድ ግን አይደለም። ምልክት እስካስ አላየንበትም ብላችሁ ሃይማኖታችሁ ውሸት የሆነ እንዳይመስላችሁ። ኢታመክሮ እግዚአብሔር ለእግዚአብሔር አምላክከ፣ እግዚአብሔር አምላክህን አትፈታተነው። ምን እያልክ ተአምር ካላደረግልኝ አይ እውነት አምላክ የለህም እያልክ አትፈትነው። አንድ ማኒ የሚባል ሰው ነበር። እስቲ ማኒ በሉላችሁ።
ምን አልኳችሁ? ማኒ አንድ አህያ ነበረው። አህያው ጠፋው። ምን አለ? አህያዬ ካልተገኘ እግዚአብሔር የሚባል የለም አለ። እንዴ ይሄ ነው ሃይማኖት? አህያዬ ካልተገኘ እግዚአብሔር የሚባል የለም አለ። ብዙ ሰዎች እንዲህ አሞኛል፣ ጨጓራ አሞኛል፣ ኩላሊት አሞኛል፣ እንዲህ ችግር ደርሶብኛል፣ ይህንን ካላዳንከኝ እውነት ከመንበር የለህም ይላል። እነዚህ የማኒ ልጆች ናቸው። ማኒ አህያዬ ካልተገኘ እግዚአብሔር የለም ሲል እግዚአብሔር ደግሞ ልክ አይወድምና አህያው እንዲጠፋ አደረገ። አህያው ጠፋ። ምን አለ? ይቻለም ሰሪ መጋቢ የላትም ብሎ አስተማረ። አምላክ የላትም ለኔ አህያ ያልሆነ ምን አምላክ አለ ብሎ የውሸት ትምህርት አስተማረ። እሱንም መሬት ተከፍታ ዋጠችው። እግዚአብሔር ከእንዲህ አይነት ህይወት ይሰውረን። ስለዚህ እግዚአብሔርን የምትከተሉት እንዲያበላችሁ፣ እንዲያጠጣችሁ፣ እንዲፈውሳችሁ፣ እንዲያበረክትላችሁ፣ ስልጣን እንዲሰጣችሁ፣ ደሞዝ እንዲሰጣችሁ፣ እንዲያበዛችሁ አይደለም። ብንሞትም የእግዚአብሔር ነን፣ ብንድንም የእግዚአብሔር ነን፣ መከራ ቢመጣም የእግዚአብሔር ነን። ቅዱስ ጳውሎስ ምን አለ? በእውነት ክርስቶስን ለምድራዊ ሀብት የምንከተል ከሆነ ከሰው የባስን ድሆች እኛ ነን ይላል። ክርስቶስን የምትከተለው እንዲያበላ ከሆነ፣ እንዲያጠጣ ከሆነ፣ እንዲፈውስ ከሆነ፣ ከቁርጠት ከሆድ ቁርጠት ከራስ ፍጠት እንዲያድን ከሆነ፣ እንዲሸልም ከሆነ፣ ባለጸጋ እንዲያደርግ ከሆነ አንተ ከሰው የባስክ ድሃ ማለት አንተ ነህ። እንግዲያስ ምንድነው? እንዘ አልብነ ኩሉ ብነ፣ ምንም ባይኖረንም ሁሉ አለን እያሉ ቢደህዩም ቢሻሩም ቢቆጡም ቢታሰሩም ክርስቶስን መከተል እሱ ሃይማኖት ነው። እስከ መጨረሻው እሱን ለመከተል ያብቃን። በሶስተኛው ቀን ሰርግ ተደረገ። የክርስቲያን ደስታው መጥገብ ሳይሆን መራብ ጭምር ነው። የክርስቲያን ደስታው መሾም ሳይሆን መሻርም ጭምር ነው። የክርስቲያን ደስታው መሰደብ ሳይሆን መመስገን ሳይሆን መሰደብም ጭምር ነው። የክርስቲያን ደስታው ማግኘት ሳይሆን ማጣትም ጭምር ነው። የክርስቲያን ደስታው መፈወስ ሳይሆን መታመምም ጭምር ነው። የክርስቲያን ደስታው መፈታት ሳይሆን መታሰርም ጭምር ነው። የክርስቲያን ደስታው ከፍ መደረስ ሳይሆን መገፋትም ጭምር ክብር መሆኑን እንድናውቅ እና ታምር ጨዋታ ነው። አጋንንት አዊነ ኢትኩኑ አብደ በእንተ መንፈስ ቅዱስ፣ ወንድሞቻችን ያል ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኝ አትሁኑ። ለምን? መንፈስ ቅዱስ አድሮባችሁ እያለ ወንዶች በ40 ቀን ሴቶች በ80 ቀን አድሮባችሁ እያለ መንፈስ ቅዱስን ተቀብላችሁ ንጉሠ ነገሥት መንፈስ ቅዱስ በልቡናችሁ እያለ ታምር ሲደረግ ባለማየታችሁ ግን እግዚአብሔርማ የለም ማለት ነው አትበሉ። መናፍቃኑ መቅደስ ሲገቡ ርኩሰትን ሲሰሩ ዝም ሲላቸው ጊዜ በታቦት ላይ ሲቀልዱ ዝም ሲላቸው እግዚአብሔርማ ቢኖር ይቀስፋቸው ነበር አትበሉ። እግዚአብሔር ዝም ሲል የሌለ አይምሰላችሁ። እንዲያውም እግዚአብሔር ዝም ሲል ቁጣውን ይገልጣል፣ ያጠፋል። ስለዚህ በዚህ መልኩ ሃይማኖታችሁን በታምር እንዳታሰሉት ብዬ ነው። እንደ ፕሮቴስታንቶቹ በየአዳራሹ በየቴሌቪዥኑ መስኮት አጋንንትን ያስለፈለፉ እየመሰሉ አጋንንትን እያሳደሩ በሚያዩት ልኬት ሃይማኖታችሁን አትለኳት። ሃይማኖት ከታምር በላይ ናት። ጨዋታ ነው። ጨዋታ ደግሞ ይቀራል። መብል መጠጥ ግን አይቀርም። ትምህርት የግድ ነው። ሃይማኖት የግድ ነው። ቁርባን የግድ ነው። ጥምቀት የግድ ነው። ታምር ግን የግድ አይደለም። ይህን እንድታውቁ ነው። መቁረብ ግዴታ ነው። መጠመቅ ግዴታ ነው። ከክርስቶስ ጋር ለመኖር የውዴታ ግዴታ ነው። አሁን በእውነቱ ክርስቶስን የምትጠቅምበት ማዕድ ቁርባን ነው። አምልኮ፣ ስግደት፣ ትጋሃ ሌሊት፣ ጸሎት፣ ትሕትና፣ ምጽዋት የግድ ነው። ታምር ግን የግድ አይደለም። ይህን እንድናውቅ እግዚአብሔር ይርዳን። የተደረገችልን ሰርግ ይህች ናት። ከእግዚአብሔር ጋር ያሞሻሸረችን እመቤታችን ክብር ምስጋና ይግባት። በመስቀል ዕለት ጌታችን ሲሰቀል፣ ሰው ሲሰቀል፣ ሰው ሲሞሸር አክሊል ይደፋል። ክርስቶስም የሙሽራው ቀን ናትና አክሊል ደፋ። ጫትራያ ዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቶሙ። እናንተ የጽዮን ልጆች ሰሎሞንን በሙሽራው ቀን ታዩት ዘንድ ውጡ ይላል መኃልየ ዘሰሎሞን ምዕራፍ 3 ቁጥር 11 ላይ እናንተ የጽዮን ልጆች ሰሎሞንን በሰርጉ ቀን ለማየት ውጡ ይላል። ምን ማለት ነው? እናንተ የጽዮን ልጆች ሰሎሞንን በሰርጉ ቀን ለማየት ውጡ። አሁን የሰሎሞንን ሰርግ ልናይኛ መሄድ አለበት። ምንድን ነው? መጽሐፍ ቅዱስ መተርጎም አለበት። መናፍቃኑ እንዳያሽመደምዷቸው። እኛ አሁን ዛሬ ሰሎሞን ሞቷል፣ የለም አርፏል፣ አረፍተ ዘመን ገብቶታል። ምን ማለት ነው?
እናንተ የጽዮን ልጆች የሰሎሞንን ሰርግ ለማየት ውጡ። ሰሎሞን የተባለ ክርስቶስ ነው። ሰሎሞን ማለት ሰላማዊ ነው። ኢየሱስ ክርስቶስ ደግሞ የሰላም አለቃ ነው። እናንተ የጽዮን ልጆች ማለት የድንግል ማርያም ልጆች፣ የመንግሥተ ሰማያት ልጆች፣ የቤተ ክርስቲያን ልጆች፣ የገነት ልጆች፣ እናንተ የተከበራችሁ የድንግል ማርያም ልጆች ቅዱሳን ሰሎሞንን በሰርጉ ቀን ለማየት ውጡ። ሰሎሞን ሰላማዊ ኢየሱስ ክርስቶስን ከቤተ ክርስቲያን ላይ በመስቀል ሲሞሸር ተመልከቱት ማለት ነው። ጌታችን ኢየሱስ ክርስቶስ የተሰቀለባት ቀን የሰርጉ ቀን ናት። ተመልከቱ። ያኔ ቤተ ክርስቲያን ጋር ተሞሻሸራት። ለዘላለም ላይለያዩ ቤተ ክርስቲያንና ክርስቶስ የተሞሻሸሩት የመስቀል ዕለት ነው። ይህንን ሰርግ መነጠልም ማደስም ማሻሻልም አይቻልም። የማያረጅና ዘላለማዊ ሰርግ በመስቀል ዕለት የተገኘ ነው። ከዚያ ተመልከቱ። ባልና ሚስት ተሞሽረው ከሙሽርነታቸው የተነሳ ልጅን እንደሚወልዱ ከቃሉ ጋር ሆኖ ባልና ሚስት ተገናኝተው ከመጋባታቸው ከመሞረሸራቸው ተራክቦን ከመፈጸማቸው የተነሳ ልጆችን እንደሚያስገኙ ክርስቶስና ቤተ ክርስቲያን የመስቀል ዕለት በዕለተ ዓርብ ተሞሻሽረው እኛ ከክርስቶስ ጎን ተወለድን። መስቀል የተወለድንበት ማኅፀናችን ነው። ጥምቀት የተወለድንባት ማኅፀናችን ነው። የመጨረሻው የሰርግ ቀን የተባለ ሦስተኛው ቀን የተባለ ትንሣኤ ነው። ሚዜዎች መላእክት ሙሽራው ክርስቶስ ሆኖ የተሞሸረበት ዕለት እኛም የምንሞሸርበት ዕለት የመጨረሻው ቀን እሱ አንድም ዳግም ምጽአቱ ነው። አንድ ነገር ልንገራችሁ። አሁን ሙሽራ ተሞሽሮ ሙሽሪትን ሊወስድ ሲመጣ ሙሽሪት የከፋ የከረፋ ልብስ ለብሳ ብትቆይ ጥሩ ነው? እንዴት አድርጋችሁ እንደምታጌጡ ታውቁታላችሁ። ሴቶችም ወንዶች የሰርጓል ሙሽራው ሚዜ ይዞ ሲመጣ ሙሽሪት የከረፋ ልብስ ለብሳ ብትቆይ ክርስቶስ የሚመጣበት ጊዜ አለ። የክርስቲያን አማናዊ ሰርጉ ክርስቶስ የሚመጣበት ቀን ነው። የዚያን ጊዜ የከረፋ ሕይወት፣ በነገር የከረፋ ሰውነት፣ በክፋት የከረፋ፣ በዝሙት የከረፋ፣ በግብረ ሰዶም የከረፋ ሰውነት፣ በኃጢአት፣ በድንቁርና፣ በምንፍቅና፣ በአጓጉል ሕይወት፣ በቂም የከረፋ ሕይወት ይዞ መቆየት አይቻልም። ንጹሕ ልብስ ሆነን እንድንገኝ አምላካችን እግዚአብሔር ይርዳን። የሰርግ ቀናችን ያች ናት። ሞትን አትፍሩት። ከክርስቶስ ጋር የምንሞሸርበት ናት። በሦስተኛው ቀን ሰርግ ተደረገ። ሦስተኛይቱ ቀን የተባለች ዘመነ ወንጌል ናት። ለዚህች የሰርግ ቀን ያበቃን እግዚአብሔር የተመሰገነ ይሁን። ሰዎች ከሁሉ ቀናቸው ይልቅ የሰርግ ቀናቸውን እንደሚወዱት ከብሉይም ከአዲስም ሁሉ ይልቅ የክርስቲያኖች የደስታ ቀናቸው ዘመነ ወንጌል ናት። እግዚአብሔር ከሰው ጋር የተሞሻሸረበት እያንዳንዱ ነፍስ የክርስቶስ ሙሽራ የሆነበት በወንጌል ማኅፀንነት ከክርስቶስ ጋር ተገናኝቶ በወንጌል ማኅፀንነት ከአምላኩ ከሙሽራው ከክርስቶስ ጋር ተገናኝቶ ምግባርን ጸንሶ ምግባርን የሚወልድበት ዘመን ይሄ ነው። ወሀለወትም ወየሙ ለእግዚእ ኢየሱስ። በሦስተኛው ቀን ሰርግ ተደረገ። በዚያም እመቤታችን ዘመን ነበረች። ምን ማለት ነው? በሦስተኛው ቀን በሦስተኛው ዘመን የአምላክ መወለድ የክርስቲያኖች ሙሽርነት ተደረገ። በነገረ ድኅነት ውስጥ የሰዎች ሙሽርነት የክርስቲያኖች ሰርግ የአምላክ መወለድ ነው። ለአምላክ መወለድ ደግሞ መሰረቱ ድንግል ማርያም ናት። የወለደችውም እሷ ናት። ሰርግ ተደረገ። በዚያም እመቤታችን ነበረች። ጥምቀት ተደረገ። ለጥምቀትም መሰረቱ ቅድስት ድንግል ማርያም ናት። ስቅለት ተደረገ። በስቅለቱም ስጋውን ቆርሰን ደሙን አፍሰን ጠጣ ነው። ፈሶ ደሙ ተቆርሶ ስጋው ጠገብ ነው። ወሀለወት እየሙ ለእግዚእ ኢየሱስ። ስቅለት ሰርግ ነው። ለምን? በስቅለት ሚዜ አለ፣ መላእክት አሉ። በሰርግ ሙሽሪት አለች፣ ቤተ ክርስቲያን አለች። የስቅለት ዕለት በሰርግ ሙሽራ አለ፣ ክርስቶስ አለ። በሰርግ መብል አለ፣ ስጋው እየተቆረሰ ደሙ እየፈሰሰ ነው። በሰርግ ጨዋታ አለ፣ ሰማይ ተንቀጥቅጧል፣ ምድር ተሰንጥቃለች፣ ፀሐይ ጨረቃ ጨልመዋል፣ ከዋክብት ደም ለብሰዋል፣ መሬት ተንቀጥቅጣለች፣ መቃብር ተከፍቷል። እነዚህ ማጀቢያ ማድመቂያ ጨዋታዎች ናቸው። ወሀለወት እየሙ ለእግዚእ ኢየሱስ። የመስቀል ዕለትም ድንግል ማርያም ነበረች። የጥምቀትም ድንግል ማርያም ነበረች። የትንሣኤም ድንግል ማርያም ነበረች። ትንሣኤ ሰርግ ነው። ያን ጊዜም ድንግል ማርያም ነበረች። የፍርድ ቀን የሰርግ ቀን ነው። ያን ጊዜም ድንግል ማርያም ትመጣለች። ምንድን ነው? የማንን ሥጋ በላው ልትል ነው? ከማን መሶብነት ጠገብኩ ትላለህ? ማንን ተመረኮዝኩ ትላለህ?
በኃጢአት የከረፋውን ዓለም በማን ሽቱ ጣፈጠ? የተራበው ዓለም ከማን መሶብነት ጠገበ? የደከመው ዓለም ማንን ተመርኩዞ በረታ? እንዴ ፍሬን ያጡ ወፎች ከየትኛው ዛፍ የሕይወት ፍሬን ለቀሙ? በእውነት ኦግዝእተ ቅድስት ድንግል ማርያም ዘልፈ ትለመልሚ ወዘልፈ ትፈርሂ፣ ሁልጊዜ የምታፈሪ ዛፍ አንቺ ነሽ ይላታል አባ ጊዮርጊስ። ሁልጊዜ የምታፈሪ ሁልጊዜ የምትለመልሚ ዛፍ አንቺ ነሽ ብሎ እንደተናገረ ፍሬን የጠገብነው ፍሬያቸው የተንጫጩት ወፎች ፍሬን የጠገቡት ከቅድስት ድንግል ማርያም ነው። ንጽሕናን የጠገብነው ከቅድስት ድንግል ማርያም ነው። ወሃለወትዬ እሙለ እግዚእ ኢየሱስ ሰርግ ተደረገ፣ በዚያም እመቤታችን ነበረች። ሰርግ ተደረገ በሉ እስቲ ወእግዚአብሔር ስሙ። ሰርግ ተደረገ፣ በዚያም እመቤታችን ነበረች። ሰርግ የተባለው በጠቅላላው የነገረ ድህነት ትምህርት ነው። የሰው መዳን በተደረገበት ጉዳይ ሁሉ እመቤታችን አለች። ሳትቆርብ አትድንም፣ በቁርባን እመቤታችን አለች፣ የእሷ ሥጋ ነውና። ሳትጠመቅ አትድንም፣ በጥምቀት እመቤታችን አለች። ትንሣኤውን ካላመንክ አትነሳም፣ በዚያም እመቤታችን አለች። የእሷ ምልጃ የግድ ምን በዚህ ትደነቃላችሁ? ሰማይ ሳይፈጠር ዓለም ሳይፈጠር እመቤታችን ነበረች። የሚነዳቸው ይኖራሉ፣ ውሸት አይምሰላችሁ። ዓለም ሳይፈጠር እመቤታችን ነበረች። እንዴ ምን ማለት ነው? አበዳችሁ እንዳትሉ። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ ከዓለም በፊት ንጉሥ የተባለ እግዚአብሔር ነው እንጂ እመቤታችን ነበረች እንዴ ብሎ ጥያቄ የሚያነሳ ሰው ይኖራል። መዝሙር 73 ቁጥር 12ን መሰረት አድርጎ ጥቅስ ጠቅሶ ዓለም ከመፈጠሩ በፊት የነበረ እግዚአብሔር እንጂ እመቤታችን ፍጡር አይደለች ይላል። እውነት ነው፣ ፍጡር ናት። በአካል የለችም፣ በልበ ሥላሴ ግን ነበረች። ዓለም እግዚአብሔር ሐሳቡ በየቀኑ የሚታሰብ አይደለም። አንድ ነገር ልንገራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር እቅድ እንደ ሰው በየቀኑ አይከለስም፣ አይሻሻልም። ዛሬ ነገ ባልዳ ይህን ማድረግ አለብን፣ ከነገ ወዲያ ይህን ማድረግ አለብን እያለ ሰው ያላቀደውን በየቀኑ እንደሚያቅድ እግዚአብሔር እቅድ በየቀኑ አያቅድም፣ በየቀኑ አይከልስም። የእግዚአብሔር እቅዱ ባለበት ሁሉ አብሮት የሚኖር ነው። ስለዚህ እግዚአብሔር ዓለምን ለመፍጠር ዓለምን ለማዳን ያሰበው በኖረበት ሁሉ ነው። ዓለምን ለማዳን እንደሚያስብ እኮ ለመፍጠር እንደሚያስብ ለማዳንም ያስባል። የሚያድነው ደግሞ ከድንግል ማርያም ተወልዶ ነው። ስለዚህ እመቤታችን በልበ ሥላሴ ዓለም ከመፈጠሩ በፊት በሥላሴ ልቡና ትኖር ነበር። የሚገርመው እመቤታችን ሥላሴ ለእመቤታችን ከተማ ናቸው። እሷ ደግሞ መልሳ በኋላ የሥላሴ ከተማ ሲውላችሁ ሥላሴ በሉ ሥላሴ በሉ እንዴ ሥላሴን ካልጠራችሁ ሰይጣን እንድትጠሩ ሥላሴ በሉ እንጂ የድንግል ማርያም ከተማ ናቸው በሉ። የማን ከተማ ናቸው? ለምን? በልበ ሥላሴ በመድኃኒትነት ታስባ ትኖር ነበርና። ድንግል ማርያም ደግሞ የሥላሴ ከተማ ናት። እንዴት አድርጋ ቻለችው? ከዚህ ሰማይ በላይ እግዚአብሔር አለ፣ ከዚህ ምድር በታች እግዚአብሔር አለ፣ ከአድማስ ከናጀብ ከውቅያኖስ ወዲያ እግዚአብሔር አለ። ይህንን አምላክ 3 ክንድ ከስንዝር ቁመት ያላት እንዴት አድርጋ ቻለችው? 100 ክንድ ስትሆን ትችላለች? አትችለውም። የሚገርም ሕሊና ያላት ነው። ግን በትህትናው ብዛት በቃችው። ሰማይ ወምድር ዘያገመሮ ይጸበው ማኅፀነ ድንግል። ሰማይ ምድር የሚጠቡት አምላክ የድንግል ማርያም ማኅፀን ግን አልጠበበውም። አንድ ጥያቄ ልጠይቃችሁ። እመቤታችን ለእግዚአብሔር ከበቃችሁ ለእኛ ታንሰናለች? ከሰማይ በላይ ምጡቅ ለሆነው ከምድር በታች ጥልቅ ለሆነው ከውቅያኖስ ወዲያ ለሰፋው ለማይመረመር ለእግዚአብሔር በቂ ከሆነች እመቤታችን ለዚህ ጠባብ ፍጥረት ትጠባለች እንዴ? እመቤታችን ትጠባለች። እኛን እፍን ሽፍን አድርጋ መያዝ እሷ ይሰፋባታል። ለእሷ ከባድ ነው። ይህ ዓለም ረጅም ነው። ይህ ዓለም ሰፊ ነው። በእውነት ከእግዚአብሔር የሚሰፋ ነገር አለ? ሰፊውን እግዚአብሔር ከቻለች እመቤታችን ይህንን ዓለም ለማስጠጋት የሚችል የረድኤት ክንፍ ታጣለች። እንዴት ያለ ድንቁርና ነው! ሰፊቱን እናት እሷን የዘረጋልን እግዚአብሔር የተመሰገነ ይሁን። ሁላችንም ለዓለም ሁሉ በቂ የምትሆን እንኳንስ ለእኛ ለመላእክትም በቅታቸዋለች። ንጉሡን ከነሰራዊቱ 9 ወር ከ5 ቀን የያዘች ከተማ እመቤታችን ናት። ምን በሰርግ ቀን አለች፣ የቃና ዘገሊላ ነበረች በሚለው ትደነቃላችሁ። ዓለም ከመፈጠሩ በፊት ነበረች፣ ዓለምም ሲፈጠር ነበረች። የሚመራው ካለ እሱ ዲያብሎስ ነው። ሰማይ ሲፈጠር ነበረች። እንዴት ሰማይ ሲፈጠር የት አለች እመቤታችን? የሚለይ ካለ ሰማይ
ፀሐይ ታወጣለች፣ ሰማይ ጨረቃ አላት፣ ሰማይ ኮከብ አላት፣ ሰማይ ደመና አላት፣ ሰማይ መብረቅ አላት። እውነት ነው፣ እውነት ነው። ድንግል ማርያም ሰማይ እኮ የተፈጠረችው ድንግል ማርያምን ልትሰብክ ስለ ድንግል ማርያም ልትመሰክር ነው። እንዴት ይችኛይቱ ሰማይ የሚጠፋ ፀሐይ ታወጣለች፣ ድንግል ማርያም ግን የማይጠፋ ፀሐይ ክርስቶስን ወልዳለች። ይችኛይቱ ፀሐይ የሚረግፉ ከዋክብት አሏት፣ ድንግል ማርያም ግን የማይረግፉ ከዋክብት ሐዋርያትን ወልዳለች። በእውነቱ በረድኤት ወልዳቸዋለች። ይችኛይቱ ሰማይ የምትጎል ጨረቃን ይዛለች። የምን ጨረቃ አልኳችሁ? እየሰማችሁ ነው? እያልሰማችሁ ነው? እየሰማችሁ ነው? እግዚአብሔር ይስማችሁ። ይችኛይቱ ሰማይ የምትጎል ጨረቃ ይዛለች። ልቡ ለአብ የሐጽጽ ከመ እንተ ወርኅ ይላል ሲራክ። የሰነፍ ሰው የጅል ሰው ልቡና እያደር እንደ ጨረቃ ይጎላል ይላል። የሰነፍ ሰው ልቡና በልስ ይሁላችሁ እንደ ጨረቃ ይጎላል። እንደምን ይጎላል? ብዙ ሰዎች በእውነቱ እየጎደሉ ነው የሚሄዱ፣ እየሞሉ እንደመሄድ ዘማሪ የነበሩት እየዘፈኑ እንዲያ ነው። እናቴ እድገት አድገው ሙታል። መዘማሪ የነበሩት እየዘፈኑ፣ ድንግል የነበሩት ዘማዊ እየሆኑ፣ አመንዝራ እየሆኑ፣ ባለትዳር የነበሩት ፈት እየሆኑ፣ ዘዋሪ እየሆኑ፣ የሰነፍ ሰው ልቡ እንደ ጨረቃ ይጎላል። ድንግል ማርያም ግን የማይጎለውን ጨረቃ ዮሐንስ መጥምቅን በረድኤት የወለደች ቅድስት በእውነት አማናዊት ሰማይ ናት። ይችን ሰማይ ወደ ሰማይ ቀና በሉ፣ ሁላችሁ ቀና በሉ፣ ቀና በሉ። አይዟችሁ፣ ቀና አላችሁ፣ እግዚአብሔር ይመስገን፣ እግዚአብሔር ይታዘዛችሁ፣ እግዚአብሔር እሺ በላችሁ፣ እሺ እንዳላችሁ። ይሄ ሰማይ ቀይ ቢሆን ዓይናችን ደም ይለብሳል፣ ነጭ ቢሆን እያንጸባረቀ ውብ ያደርገናል። ለዓይን እንዲመች አድርጎ ፈጠረው እግዚአብሔር። እመቤታችንም ለሚያያት ሁሉ ምቹ ናት። ምጥ የተያዘው ቢያያት የምጡን ቋጠሮ የምትፈታለት ምቹ ናት። የተራበውን በማጥገብ የምትመች፣ የተሰደደውን ተስፋ በመሆን የደከመውን ምርኩዝ በመሆን ኃይል በመሆን የታመመውን ፈውስ በመሆን ለብቸኝነቱ ዘመድ በመሆን ለዓይን ሁሉ ምቹ የምትሆን ለነቢያቱ የተመቸች ለእግዚአብሔር ዓይንም የተመቸች ለሐዋርያት የተመቸች ለመነኮሳት የተመቸች ለመላእክት የተመቸች ለዓይን ምቹ የምትሆን ሰማይ ድንግል ማርያም ናት። ከቃሉ ጋር ናችሁ? እሷን የፈጠረ እግዚአብሔር ይመስገን። ሌላው የሰው ዓይን እንደው ሊቃውንት እኮ ሲያመሰጥሩት የሰው ዓይን ያለ ማረፊያ መቆም አይችልም ይላሉ። አሁን ለምሳሌ ሰማይ ባይኖር ኑሮ የሰው ዓይን ይላል። የሚገርማችሁ ነገር ሰማይ ባይኖር ኑሮ የሰው ዓይን ማረፊያ ሲያጣ ተፈንጥሮ ያልቅ ነበር። ሊቃውንቱ ነው የሚተረጉሙት። ቅዱስ ኤጲፋንዮስ ነው እንዲህ የሚለው ሰማይ ባይኖር የሰው ዓይን እስቲ በእውነት አሁን እዚህ ሊቅ የሆነ ሊሆን ይችላል ወይ ዶክተሮች ልትሆኑ ይችላላችሁ። ፕሮፌሰርም ካለ እንጃለቱን ተበድሬ ነው እንግሊዘኛ እንጂ እንግሊዘኛ አላውቅም። እና ከእይታ ውጭ ዓይን ያለው ሰው አለ? ከእይታ ውጭ የሆነ ዓይን ያለው የለም። ማንኛውም ሰው የሚያየው ነገር ከሌለ ዓይኑ አይቆምለትም። መቆሚያ የሌለው ዓይንም የለም። ስለዚህ ይሄ ሰማይ ባይኖር ኑሮ ተፈንጥሮ ያልቅ ነበር። ለዓይናችን ማረፊያ ይህን ሰማይ ዘረጋ እግዚአብሔር። ልክ እንደዚህ ሁሉ ለሁሉ ፍጥረት ማረፊያ የምትሆን ሰማይ ድንግል ማርያምን ዘረጋልን እግዚአብሔር። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ደመናይቱም እሷው ናት፣ መብረቁም ልጇ ነው፣ ብርሃኑም ስብከቱ ነው። ደመናና ደመና እርጥቡ ደመና ከደረቁ ደመና ጋር ሲጋጭ መብረቅ ይፈጠራል። መብረቅ ጥቅም አለው ታውቃላችሁ። መብረቅ አሁን ሰው እዚህ ውስጥ ጉልበተኛ ይኖራል፣ ጀግና ይኖራል። ጉልበተኛው በእውነት ማን ይደፍረኛል የሚኖረው ይኖራል። እዚህ መካከል መብረቅ ብልጭ ቢል ግን ማን ቆሞ እንደሚገኝ እግዚአብሔር ያውቀዋል። እኔም መቆሜን መድኃኒዓለም ነው የሚያውቀው። ሰው እኮ የጉራ ኑሮ ነው የሚኖረው፣ የውሸት ኑሮ ይኖራል። በጉራ ቢሆን ኑሮ መጀመሪያ ገነት የሚገባ ዲያብሎስ ነበረ። በጉራ በውሸት የሞተልኝ አምላክ ይበቃኛል በማለት ድነት የለም። በቅቻለሁ ነቅቻለሁ በማለትማ እሱ ይድን ነበር። ደረቁ ደመናና እርጥቡ ደመና ሲጋጭ መብረቅ ይፈጠራል። የመብረቅ ጥቅሙ ደግሞ ያረገዙ ወይም እናንተ በተለምዶ እንቡጥ የምትሏቸው ያረገዙ እጽዋቶች የሚፈነድቁት አበባ የሚያወጡት የሚያፈሩት መብረቅ ብልጭ ሲል ነው። ሰው ሲደነግጥ እቃውን ይጥላል። ሰው ድንግጥ ሲል የያዘውን እቃ ይጥላል።
አርግዘው የነበሩ እጽዋት አበባን የሚፈነድቁ መብረቅ ብልጭ ሲል ነው። አያችሁ፣ መብረቅ ክርስቶስ ከደመናይቱ ከድንግል ማርያም ቦግ ብሎ ሲወለድ፣ ቅዱሳን ደግሞ ምግባርን ፈነደቁ፣ ምግባርን አበቡ፣ ምግባርን አፈሩ። መብረቅ ክርስቶስ መብረቅ ለአጋንንት ያስደነግጣቸዋል። ክርስቶስ ለአጋንንት ድንጋጤ ነው። መብረቅ ብርሃንን ይወልዳል። መብረቅ ክርስቶስ ደግሞ ብርሃን ሐዋርያትን ወለደ። ልጅነትን ሰጠን። ብርት የምትሆን የምትጥም ልጅነትን የሰጠን አምላክ የተመሰገነ ይሁን። ሰማይ ሲፈጠር እመቤታችን ነበረች። መሬት እጽዋትን ስታበቅል እመቤታችን ነበረች በምሳሌነት። በሶስተኛው ቀን ሰርግ ተደረገ። አንድ ጊዜ ርዕሳችንን እንድገመው። በሶስተኛው ቀን በሉላችሁ ሰርግ ተደረገ። ምንድን ተደረገ? ሰርግ ተደረገ። መሬት በሶስተኛው ቀን እጽዋትን አብቅላለች። የሚበሉ የሚጠጡ ምርኩዝ የሚሆኑ መጠለያ ቤት የሚሰራላቸው ማርያም ታይታ በምድር ታይካ በሰማይ ይላታል ቅዱስ ያሬድ። ማርያም ታይካ በምድር ታይካ በሰማይ። እመቤታችን በምድርም በሰማይም ጥግ ናት። በምድርም ጥግ ናት፣ በሰማይም ጥግ ናት። በምድር ከአጋንንት የምንጠጋባት ከመከራ የምንጠጋባት ጥግ ናት። በሰማይ ደግሞ ጥግ ሆና የምንኖርባት ጥግ የምታስጠጋን እሷ ናት። ማርያም ታይካ በምድር ታይካ በሰማይ። በምድርም በሰማይም ቤት የምትሆን ድንግል ማርያም ናት። ቤት የሚሰራበት ለመኖሪያነት፣ ፍሬያቸውን የምንበለው ለምግብነት የሆኑ እጽዋት በሶስተኛው ቀን ከእሑድ፣ ሰኞ፣ ማክሰኞ ለምግብ የሚሆኑ እንደተፈጠሩ በሶስተኛይቱ ዘመን በቅድስት ድንግል ማርያም ዘመንም የሚበላ የሚጠጣ ክርስቶስ ተገኘ። የምንመረኮዘው ክርስቶስ በቀለ። በአበባነቱ ማዛውን የምንጠግበው አበባ ክርስቶስ ተወለደ። እሷ መሬት ሲፈጠርም ነበረች፣ እጽዋት ሲፈጠሩም ነበረች፣ ፀሐይ፣ ጨረቃ፣ ከዋክብት ሲፈጠሩ ነበረች። በሙሴ ዘመን በታቦትነት ነበረች። በአብርሃም ዘመን በዛፍ ተመስላ ነበረች። ምን የሌለችበት ዘመን አለ? በዳዊት ዘመን በመሰንቆ ተመስላ ነበረች። በዕዝራ ዘመን ብላቴና መስላ ነበረች። በሕዝቅኤል ዘመን የተዘጋች በር መስላ ነበረች። በኢሳይያስ ዘመን የታተመች መጽሐፍ ሆና ነበር። አንድ ጊዜ የታተመች መጽሐፍ በሉ እስቲ ሁላችሁ የታተመች መጽሐፍ በሉ። ምን አልኳችሁ? የታተመች አንድ ነገር ልንገራችሁ። ይሄ ትንቢተ ኢሳይያስ ምዕራፍ 29 ነው። መጽሐፍ ሀብዎ ለዘየአምር መጽሐፈ ይላል። መጽሐፍ ለሚያውቅ ሰው መጽሐፍ ሰጡት፣ መጽሐፉ ግን ታሽጎ ነበር ይላል። መጽሐፉ ምን ብሏል? ታሽጓል። መጽሐፍ ግን ሰውየው ያውቃል። ሁለተኛ ደግሞ መጽሐፍ ሀብዎ ለዘኢየአምር መጽሐፈ፣ መጽሐፍ ለማያውቅ ሰው ደግሞ መጽሐፉን ገልጠው ሰጡት ይላል። ይሄ ሁለቱን ነገር በደንብ ያዙ። መጽሐፍ ለሚያውቅ ሰው መጽሐፉን ገልጠው ሸፍነው ሰጡት፣ አሽገውታል። መጽሐፍ ለማያውቅ ሰው መጽሐፉን ገልጠው ሰጡት፣ ተገልጧል። ሰውየው ግን ፊደል አያውቅም። ከሁለታቸው መጽሐፍ ማንበብ የሚችል ማን ነው? የታሸገች። አቤት የታሸገች። መጽሐፍ የሚያውቅ ሰው እያለ መጽሐፉን አሽገው ሰጡት። መጽሐፍ የማያውቅ ሰው እያለ መጽሐፍ ገልጠው ሰጡት። የትኛው ነው ማንበብ የሚችል? መልሱ ሁለቱም ምን አይሉም ነው፣ አያነቡም። ያኛውም ታሽጎበታል፣ ያኛውም ቢገለጥም አያውቅም። እንዲህ የተባለች የታተመች መጽሐፍ የተባለች እናታችን ድንግል ማርያም ናት። ተመልከቱ፣ መጽሐፍ ተቀባይ የተባለው ዮሴፍ አባታችን ነው። ለምንድን ነው የታተመች መጽሐፍ የተባለ? መጽሐፍ የተባለች ሴትነት ናት። ሴት እሱ መጽሐፍ ማንበብ ያውቃል የተባለ ሚስት አግብቶ ያውቃል ዮሴፍ። መጽሐፍ ያውቃል፣ ይችን መጽሐፍ ግን ማንበብ አቃተው፣ ተዘግታለችና ማለት ሚስት አግብቶ ነበር። ድንግል ማርያምን ግን በግብር አያውቃትም፣ አይተዋወቃትም። መጽሐፍ ሀብዎ ለዘኢየአምር መጽሐፈ፣ መጽሐፍ ያውቃል ግን ማንበብ አቃተው። ሚስት አግብቶ ያውቃል። ድንግል ማርያምን ግን የአምላኩ እናት የንጉሥ ዙፋን የአምላክ ሰረገላ ናትና የአምላክ ዙፋን ናትና የአምላክ እናት ናትና እሱ ወደ ማህፀኗ አልገባም ማለት ነው። ሌላው የማትታወቅ መጽሐፍ የተባለች እመቤታችን አጥንቶ የዘለቀ ሊቅ የለም። መላእክት እንኳን አልዘለቋትም። ስለ እመቤታችን ጥያቄ ሲነሳ አሁን አንድ ሰው ማር ይጥማል ቢላችሁ ይጥማል። ማር ይጥማል፣ ይጥማል። ማር ይጥማል፣ ይጥማል።
ማስረጃ አንተ ቢባል መጽሐፈ ትንቢተ ኢሳይያስ ምዕራፍ 5 አይባል። ማር ለመጣሙ ቅመሰው ነው መልሱ። ማር ለመጣሙ ማስረጃ አይደለም። አይ ብዙ ሳይንቲስቶች እኮ በመድኃኒት ቅመማ አስቀምጠውት አይባልም። ማር ይጥማል። አዎ ማስረጃ ቅመሰው። እመቤታችን ታማልዳለች። አዎ ማስረጃ ናና ማልጂ ይበላት። ታማልዳለች። ጸጋ ትሰጣለች። አዎ ማስረጃ ና ጠይቃት። ይሄ ሳትቀምስ ጤሞ አንከረ ቅድም መምህሩ የነገሯችሁ ምንድን ነው? ቀምሶ አደነቀ። እመቤታችን የቀመሰን የሚያደንቃት ሳትቀምስ አዳሪ ሆነህ ምኑን ታውቀዋለህ? አያ ውሃ ሲያነጻ ያ ውሃ ጣዕሙ ሳትጠጣው እንግዲህ ያ ውሃ መራራ ነው ሳትጠጣው። ቀበሮ አሉ ቀበሮ ናት አሉ የሆነ የሚጥም ፍሬ አግኝታ እበላለሁ ብላ ስትዘል መድረስ አቃታት። መድረስ አቃታት። እንዲያውም አይጥምም አለች ይባላል። ግን እኮ የማይጥም ሆኖ አይደለም ሳትደርስበት ቀርታ ነው። የማይጥም ሆኖ አይደለም መራራ ሆኖ አይደለም ስላልደረሳችሁባት ነው። ስላልተገነዘባችኋት ነው። ስላልተንበረከካችሁ ነው። ጣዕሟን ስላልቀመሳችሁ ነው። ኧረ ከእመቤታችን በላይ የሚጥም ነገር የለም። ስሟ ጦም፣ አካሄዷ ጦም፣ ልጇ ጦም፣ ነገሯ ጦም እመቤታችን እና ተጠንታ የማታልቅ ማንም ለአጥና ቢጭ በእውቀት የማይጨርሳት መጽሐፍ ድንግል ማርያም ብቻ ናት። ዮሴፍ እንኳን ተቀብሏት ሲያበቃ ግራ እየገባው በዓመት አጽደለድል አንዳንድ ቀን ፊቷ ነጭ ይሆናል። ለምን? መብረቅ ክርስቶስን ስለጸነሰች። ዓመት ቀያይ ከመጽየረዳ አንዳንድ ቀን ፊቷ ቀይ ይሆናል። ለምን? እሳተ መለኮትን ስለጸነሰች። ዓመታዊ መለምን አንዳንድ ቀን ፊቷ እንደ አረንጓዴ ይሆናል። ለምን? ለምድር አረንጓዴን የሚያለብስ ጌታን ስለጸነሰች። ግራ እየገባው ማናት ይቺ ይላል። ወልዳ የአምላክ እናት መሆኗን እስከሚረዳ ድረስ ሁልጊዜ ስትረቅበት ትኖራለች። እና እመቤታችን የሌለችበት ጊዜ የለም። ከሞትንም በኋላ እናገኛታለን። ሳንሞትም ነበረች። በምሳሌነት በመላእክት ክንፍነት በረድኤትነት ነበረች። ዛሬም አለች። ጌታ ሲወለድም ነበረች፣ ስትጠመቅም ነበረች። ከዘላለም እስከ ዘላለም በሕያው እግዚአብሔር ዘላለማዊት ሆና የምትኖር እመቤታችን ናት። ትናንትም ዛሬም ነገም እስከ ዘላለሙ ድረስ ወትረ ድንግል ማርያም። ሁላችሁም አንድ ጊዜ አንድ ቃል በሉና ትምህርቴን አጠቃልላለሁ። ወትረ በሉ እስቲ ሁላችሁ። እንግዲህ በእንግሊዘኛ የተሟሻ አንደበት ስላላችሁ እሺ አይላችሁም። በእርግጥ ወትረ በሉ አንድ ጊዜ ድንግል ማርያም። እችን ቃል እስከምትሞቱ ድረስ እንዳትረሷት። ወትረ በሉ። አይ ፊደሉን በትክክል መያዝ አለባችሁ። ወትረ በሉ ድንግል ማርያም። ምን ማለት ነው? ሁልጊዜ ድንግል ማርያም ማለት ነው። ይህንን የተናገረው ቅዱስ ባስልዮስ ዘቂሳርያ ይባላል በቅዳሴው። ወትረ ድንግል ማርያም፣ ዓለም ሳይፈጠርም ድንግል ማርያም በሕሊና ሥላሴ ነበረች። ሲፈጠርም በምሳሌነት ነበረች። በመላእክት ክንፍነት በረድኤት ነበረች። በአበው ዘመን ነበረች። በሙሴ ዘመን ነበረች። በአዲስ ኪዳን አለች። ኋላም እስከ ዘላለም ትኖራለች። ወትረ ድንግል ማርያም፣ ሁልጊዜ ድንግል ማርያም እንድንል እግዚአብሔር ይርዳን። ስብሐት ለኪ ማርያም በሁልቆ አድባር ዋውግር። ስብሐት ለኪ ማርያም በሁልቆ ቀላያት ባይ። ስብሐት ለኪ ማርያም በሁልቆ ጸወሳይ። ስብሐት ለኪ ንግሥትየ በልሳነ ኩሉ ፍጡር እስመ ምሉዕ ስብሐትኪ በሰማይ ወበምድር። እግዚአብሔር ይስጥልኝ። በደንብ እልል ብላችሁ አመስግኑ እግዚአብሔርን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ በድጋሚ የከበረና የተመሰገነ ይሁን። ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እንግዲህ በእግዚአብሔር ቃል እንደ ወርቅ እያቀለጡ ነው የሰሩን። እኚህ አባት በእውነት እድለኞች ነን።
ዛሬ በእኛ መሃል ሆነው ሲያስተምሩን እድለኞች ነን። ለዚህ ለ3 ቀንና ለ4 ቀን በዓል ነው እንጂ የመጡት እዚህ ከኛ ጋር አዲስ አበባ ውስጥ የምናገኛቸው አባት አይደሉም። የመጽሐፍት መምህር ናቸው። ብዙዎችን የእግዚአብሔር ቃል እያስተማሩ ለመምህርነት ያበቁ ናቸው። እነ ዶክተር ቴድሮስም ቅድም እንግዲህ ከነሱ የሰሙትን ከነሱ የተማሩትን ነው። እነዚህ አባቶች ያስተማሯቸው ልጆች ደግሞ ውጤታቸው ፍሬያቸው ያማረ ነው። ብዙዎች ቀሚስ ለብሰው ስናያቸው ሰባኪ ይመስሉናል። ነገር ግን ዝም ብሎ እንደ ቀንድ እያደጉ የሆኑ አባቶቻቸውን ሳይሰሙ ዝም ብለው ብቻ እንደመጣላቸው ስለሚናገሩ ሰባኪያን ተባሉ እንጂ በእውነት እነዚህ ታላላቅ የቤተ ክርስቲያናችን አይኖች ናቸው፣ ወርቆች ናቸው ለኛ። ቅድም ሰምታችኋል ፕሮፌሰር ዶክተር ሲሉ ለኛ መንፈሳዊ ፕሮፌሰሮቻችንና ዶክተሮቻችን እንደነዚህ ያሉ አባት ናቸው። በሕይወት የሚያስተምሩ የእግዚአብሔር ቃልን እንዲግልጥ አድርገው የሚነግሩን አባቶቻችን ናቸውና እስቲ በድጋሚ እድሜና ጤና ያደለልን